ሩታዬ የኔ ቆንጆ የኔ አልቃሻ ማለት ነው። እንኳን እግዚአብሔር አንቺንም አብርሽንም ለዚህ ክብር አበቃችሁ። በጣም ነው ሩታ ስታለቅስ ያሳዘነችኝ። እናትነት ምን ያህል ከባድ እንደሆነ ነው ከሩታ የተረዳሁት። ሰላም ጤና ይስጥልን ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ የኔ ቅመሞች ሰላማችሁና ጤናችሁ ብዝት ርፍርፍ ይበልን የኔ ምርጦች ማለት ነው። ዛሬ እንግዲህ ከሩታ ጋር ያላለቀሰ ሰው የለም ማለት እችላለሁ በኮሜንታችሁ ቅመሞችዬ። ምክንያቱም ሩታ እናትነት ምን ያህል ከባድ እንደሆነ የእውነቴን ነው ምላችሁ። በሩታ ነው ያየሁት። እንግዲህ ሩታ ዛሬ ልጇ እግዚአብሔር ይመስገን 7 ቀኑን ይዟል። ወንድ ልጅ ያው በ7 ቀን ነው የሚገረዘው። ዛሬ እንግዲህ የሩታ ልጅ የተገረዘበት ቀን ነው። ሩታ ግን አልቻለችም። ማዘርም አብረዋት ሄደዋል። የአይን አባቷም አልቀረ፣ ብሩክም አብሮ አለ። ያው አብርሽም አንድ ላይ ሆነው ነበር የሄዱት። ወንድና ሴት ግን አንድ አለመሆኑን ዛሬ ነው በጣም ያየሁት። ሩታ እንግዲህ በእንደነዛ አይኗ ቀይ እስከሚሆን ቀይ ደም እስከሚመስል ነበር ልጇ ሊገረዝ ሲገባ ያለቀሰችው። ተንሰፈሰፈች አይገልጸውም። እና ያው አንዳንድ ኮሜንቶች ደግሞ ለምን ትንሽ ከፍ ቢልስ 10 ዓመት ቢሆንስ የምትሉም አላችሁ። 10 ዓመትማ ከሆነው ያመዋል ነፍስ ስለሚያውቅ ማለት ነው። አሁን 7 ቀን ነፍስ አቅም የ7 ቀን ልጅ ነፍስ አቅምና በ7 ቀን ነው ደግሞ ወንድ ልጅ መገረዝ ያለበት በእኛ በኢትዮጵያ ባህል ማለት ነው። እንደምታውቁት ቅመሞችዬ። ሩታ ግን የኔነ ነው ያንሰፈሰፈችኝና እናትነት ምን ያህል ከባድ እንደሆነ ያወቅኩት በሩታ ብቻ። ምን ልበላችሁ በቃ አይኗ ደምን የመሰለው አንጀቴን የበላችኝ እግዚአብሔርን ነው ምላችሁና ሩታ የኔው ይደርቃል እኮ ይደርቃል። እናትነት ከባድ ነው። ወንድና ሴት አንድ አይደለም። ግን ቢሆንም አይዞሽ የኔ ውድ የኔ ስፍስፍ ማለት ነው። ስታለቅስ ደግሞ እኮ እንዴት አንጀት እንደምትበላ ሩታ በጣም የሌለው የምታሳዝነኝ ለምን እንደሆነ አላቅም። እንግዲህ እንኳን ደስ አላችሁ። አንቺንም አብርሽም ያው አባት ነው መቼም ከፋም ለማምና እግዚአብሔር እንኳን ለዚህ ክብር ሩታ ያበቃችሁ። ልጃችሁም እንኳን 7 ቀን ደርሶ ለመገረዝ አበቃው። እንግዲህ ሀገሩን ወገኑን የሚጠቅም እግዚአብሔር ያድርገው። በጥበብና በሞገሱ ያሳድግልሽ። ትልቅ ደረጃ ሩታዬ ያድርስልሽ የኔ ቆንጆ የኔ ስፍስፍ ማለት ነው። አቤት የእናትነት አንጀት ግን ቤተሰቦች አጠይቁኝ። አነባችሁ እኮ ልጁ ሐኪም ቤት ገብቶ እስከሚወጣ ሩታ እያለቀሰች ነው፣ እየተንቆራጠጠች እያለቀሰች ነው። በስማም እናትነት እንዴት ከባድ ነው እናንተ። እውነት በጣም ከባድ ነው። በስማም በጣም 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 ከምላችሁ በላይ ማለት ነው። እና ተገርዞ እስከሚወጣ ስታለቅስ ነበረ። እና ያው ማዘርም ጠንካራ አይደሉ? የድሮ ሰው እኮ ጠንካራ ነው። እሳቸውም ያስገርዘው እንግዲህ የመጨረሻዋ የመደምደሚያ ልጃቸውን ወንድ ልጃቸውን ሲመጣ እስከነቃጭኑ ነበረ። ያው እንግዲህ እግዚአብሔር ይመስገን 7 ቀን ደርሶ የሩታዬ ልጅ ዛሬ ተገርዞ መጥቷል። የአይን አባቱ እኔ ብሩክ ወይም ደግሞ ቢኒ ይሆናሉ ብዬ ጠብቄ ነበር ከአብርሽ ጓደኞች። በነገራችን ላይ ይሄን ደረታሙ ልጅ አላቀውም። እንግዲህ የአይን አባት እሱ ነው ማለት ነው። ቤተሰቦቼ ጎብለል ያለው ማለት ነው በር መዝጊያው ለሱ ነው እንግዲህ የአይን አባት ያደረጉት። እና የሩታ ልጅ ዛሬ ተገርዟል የኔ ቅመሞች ማለት ነው። ሩታዬ እንኳን ለዚህ ክብር አበቃችሁ። እግዚአብሔር ይመስገን። አገሬን ወገኔን የሚል ልጅ ያርግላችሁ፣ እግዚአብሔር ያሳድግላችሁ ማለት ነው። ቤተሰቦች እኔ ሩታ የኔን ነበር ያሳዘነችኝ። ወንድ ልጅ ምንም ቢሆን ጠንካራ ነው አይደል? ከሴት እኮ ወንድ ልጅ ጠንካራ ነው ምንም ቢሆን ማለት ነው። እና በዛ ማለት ደግሞ የና አብርሽ ንግግር ያፈታ አድርጎናል። እኛም እኮ በ7 ቀናችን ተገርዘን ነው እዚህ የደረስ ነው ሲሉ እነ ብሩኬ በጣም ነበር የሳቁት። ሩታ ማሳዘነችኝ። የእነሱ ቀልድ ደግሞ ያው አሳቀኝ። በ7 ቀን ተገርዘን ነው እዚህ ደረጃ የደረስ ነው እያሉ ፈታ ሲያረጉኝ ነበረ። እኔ በመሀልም ስቃለሁ። በመሀል ደግሞ ሩታ እንደዚህ ስፍስፍ ስትል ሰዓት ደግሞ አንጀቴን ትበላኛለች እግዚአብሔርን። እና ለዛ ነው እናትነት ከባድ ነው ያልኩት። ዛሬ እንግዲህ ያው ሄርሜላ ምንድን ነው የሚባለው ህርማው የምታወጣበት ቀን ነው። አብርሽ ሰሞኑን ከልጁ እናት ጋር ነው ሰሞኑን ጎርደድ እያለ እንግዲህ አባወራነቱን ድርሻዬን እየተወጣው ነው ይመስላል አብርሽ ሰሞኑን ከሩታ ጋር ነው። በነገራችን ማለት ነው ቤተሰቦቼ ሩታንና አብርሽን ሳቸው ደስ ይለኛል። ጌታን ለምን እንደሆነ አላውቅም። በቃ ከበፊቱም ስለለመርናቸው ይመስለኛል። እና ከሄርሜላ ጋር ከማየው ይልቅ ሩታና አብርሽን አንድ ላይ ሳቸው የሌለ ነው ደስ የሚሉኝ። እንግዲህ ፍቅራቸውን ይመልስ። ሰሞኑን አብርሽ አባወራ እየሸተተ ነው። ልጁ ከተወለደ ጀምሮ ተመስገን ነው። እየተቀየረ ይመስለኛል ባለው ነገር አሁን ሰሞኑን ማለት ነው።
እና ለሁሉም ነገር እንግዲህ ያው ሩታዬም እንኳን ደስ አለሽ፣ አብርሽም ያው አባ